ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ እንኳን ደስ ያላችሁ ሰበር ዜና አለን በጣም በሚያስገርም መልኩ ማለት ነው እንዲህ አይነቱን ነገር እንግዲህ ቶሎ ማድረስ መቻል ስላለብን ነው ዛሬ የመጣ ነው በጣም የሚያስደስት የሚያስገርም ነገር አለ ቤተ ክርስቲያኗ ላይ አፋቸውን ሲከፍቱ የነበሩ ሰዎች ህግም ጊዜም ለምን ዝም አላቸው ብለን ስንጮህ ነበር ነገር ሁሉ በጊዜ ውብ አድርጎ ሰራው እንዲል እንግዲህ ሁሉ በጊዜ ይሆናልና ዛሬ የቤተ ክርስቲያን ላይ አፋቸውን የሚከፍቱ አንድ በአንድ እንዲታደኑ የሚያስችል ስራዎች እየተሰራ ነው ከዛም መካከል አንደኛው ዛሬ ሌሊቱን በቁጥጥር ስር ውሎ በፖሊስ እስር ቤት ውስጥ አለ ማለት ነው ስለዚህ ሰው እንነግራችኋለን በጣም የሚያስገርም ነው ደስ ብሎናል በጣምም ደስ ሊለን ይገባል ስለምንድነው ደስ ያለን የአንድ ሰው አካሉ 4 በ4 ወይም 3 በ3 በሆነች ቤት ውስጥ በመቆሙ በመታሰሩ ጭምር አይደለም እንዲህ አይነት ሐሳቦች መቆም መገታት መቻል አለባቸው ቤተክርስቲያን ላይ ማልም እየፈነጨ እንደዚሁ ታዋቂ ለመሆን የሚጥርበት መንገድ መቆምም መታገስም ስለሌለብን መቆም ስላለበት በዚህ መልኩ የተደረገውን ነገር እንነግራችኋለን ራሱን መጋቢ ምስጢር መዝገቡ ይያለ ሲጠራ የነበረው ከጀርባ የምትመለከቱት ይሄ ሯጭ በቁጥጥር ስር ውሏል አደቡን የሚገዛበት ነገር ተፈልጓል ማለት ነው እሱን በደንብ እነግራችኋለሁ ከዛ ባለፈ ደግሞ በጣም በሚያሳዝን መልኩ ፖለቲካው ሲታረቅ ቤተ ክህነቱ ለምን ታንቆ ቀረ የሚለው ጉዳይ ደግሞ እንደዚሁ የምንነግራችሁ ነገር አለ ሁለት ጉዳይ ወደ ቤተ ክህነት ይወስደናል ማለት ነው በአስገራሚ መልኩ አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሹመዋል በሌላው ጎኑ ደግሞ ምን ይቀራል የሚለውን ዛሬ እንመለከተዋለን ቀዳሚ ወደ ሆነው ጉዳይ ይዣችሁ ሄዳለው ሰበር ወዳልነው ዜና ነው ይዘናችሁ የምንመጣው እናቶች በባህሪያቸው ደካማ ናቸው ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን አዚህ ጎጆ 4 5 ወን እናራለን አልበቃም ሲል ደግሞ ተደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው ምንም አማራጭ የለም ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ አው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ ውስጥ ሰውየው ሊለብስ ይችላል ላስቲክ ለብሳችሁ ነው የምታድሩት የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት ልክ እኛ ድሮ ላይ እንደነበር ነው ማለት ነው ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው ከገዳማያኑ የምትወስዱት ጸበል ነው ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መላኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ ቤተክርስቲያን የህግም የሥርዓትም ቤት ናት ሀገር መንግስት ብለን እንደዚሁ ህገ መንግስቱን አርቅቀን እንተዳደርበት ከማለታችን በፊትም ህዝቦች ሰብሳቢ በሌላቸው ሰዓት ሰብስባ ጦር በሌላት ሰዓትም ታቦት አዝምታ ሀገርን ያጸናች ቤተክርስቲያን ዛሬ ላይ ማንንም እየተነሳ በጣም በሚያስገርም መልኩ የትላንት እከኩን ያራገፈባት ሆዱን የሞላባት እንደዚሁ ደግሞ ዕውቀት ያገኘባት ደሞዝ የተቆረጠለት ሁሉ ዛሬ እየተነሳ በስንዴ እየተታለለ ምስር ሲጨመርበት አፉን እየከፈተ ቤተክርስቲያንን መሳደብ መጀመሩ የሚዘነጋ አይደለም ታዲያ ከጀርባ የምትመለከቱት ይሄ ግለሰብ የቤተ ክህነቱን ልብስ የቤተ ክህነቱንም ትምህርት የቤተ ክህነቱንም ደሞዝ ቅርጥፍ አድርጎ ከበላ በኋላ ሆድ ነውና ልክ ባስለመዱት ልክ ስለሆነ ሆዱ መሙላት ስላልቻለ መጾም ስለከበደው ማስቀደስ ስለራቀው ማህሌት ሰዓታቱ መቆም ስላስጨነቀው ቁጭ ብሎ በርገሩን መብላት ሰላማራው ብቻ ቅድስት ቤተክርስቲያን ላይ አፉን መክፈቱን ተያይዞት ነበር እሱ ብቻ አይደለም እልፎች ናቸው ታዲያ ይህ ግለሰብ መንግስት ያለ እስከማይመስል ድረስ በመዲናዋ ቁጭ ብሎ ለስንዴ ታምኖ በምስር ተታሎ ቤተክርስቲያን ላይ እንደ ጉድ አፉን ሲከፍት ነበር አሁን በቃ ተብሏል በቃ የተባለበት ደግሞ በመንግስት አካላትም በቤተክርስቲያን ባሏት መዋቅርም ጭምር ነው ለምን የቤተ ክህነቱ ቅጥረኞች ወይም የቤተ ክህነቱ አገልጋዮች ለምን ዝም አሉ ብለን ስናስብ ነበር የቤተ ክህነቱ ቅጥረኞች በህግም በስርዓትም በምንም
ደሞዝ እየተቆረጠላቸው ቤተክርስቲያኗን ለምን ያስጠቃሉ የሚል የልጅነት መንፈስ ነበረን። የቤተክርስቲያኗ አገልጋዮችን ደግሞ የምንጠይቀው ሌላ ነው። ቤተክርስቲያን ስትነካባችሁ ስለምን ዝም ትላላችሁ ብለን ስንጮህ ስናለቅስ ነበረ። ሁለቱም ግን ዝም ያሉበት የራሳቸው ምክንያት ናቸው። የቤተክርስቲያኑ ቅጥረኞች ጊዜ ይፈተዋል፣ ግድ የለም መረጃን እናደራጃለን፣ እንዲህ ቤተክርስቲያን ላይ የተዘባበቱባት ቆሞ አይሄዱም የሚል በውስጥ መረጃም ማስረጃም በማፈላለግ ሲሰሩ እንደነበረ የምናውቅ ነው። የቤተ ክህነቱ አገልጋዮች ደግሞ ልጆቻችን ተረጋጉ፣ ጉልላቷ የሆነው ክርስቶስ ጥሎ አይጥልም፣ እነዚህን ሰዎች ሲጥል ሕግ ከሚጥለው በላይ ነውና ታገሱ በሚል በጸሎትም በሕግም ሲሟገቱ ነበር። ጸሎታቸውም ሕግም ዛሬ ሰምቶላቸው እንግዲህ መለቀም ጀምረዋል ማለት ነው። ቤተክርስቲያን ባላት መዋቅር ነው ይህንን ግለሰብ ዛሬ ሌሊቱን ያሳሰራቸው። እንኳን ደስ ያላችሁ ልንል ይገባል። ምክንያቱም በምድረ በዳ ላይ የፈለቀን ውሃ ስናገኝ ምን ያህል እንደሚያስደስት የአባይ ልጆች ስንሆን ደግሞ በውሃ ምን ያህል ስንንቅ ወይም ደግሞ ውሃ ብርቃችን እንዳልሆነ የሚያሳይ ነውና ልክ ምድረ በዳ ላይ ውሃ እንደፈለቀልን ነው የምናስበው። ሕግ ስራውን መጀመሩን ስናይ የሚያስደስት። በነገራችን ላይ ሕግ ስራውን እንዲጀምር ፈለግን እንጂ የተዋህዶ ልጆች ለዚህ ግለሰብ ለዚህ የብኩርናውን በምስር ለሸጠው ግለሰብ አንሰው አይደለም፣ እንዳቸውም ልሞ አይደለም። በሕግ የሚመሩ ስለሆነ ሕግን የሚጠባበቁ ስለሆነ እንጂ በሚሊዮን የሚቆጠሩ ምእመናን ልክ እንደ ሌሎቹ በጉልበት እንውጣ አቅማችንን እናፈርጥምበት ብለው የተነሱ አይደሉም። በሕግ ከተሰራች ቤተክርስቲያን የወጡ ምእመናን ስለሆኑ ይህንን ቀን ስለሚጣብቁ ነው። ያ ስለተሰጣቸው የጥያቄያቸው ምላሽ ስለተሰጣቸው ነው እንኳን ደስ ያላችሁ ማለት የፈለግ ነው። በነገራችን ላይ ይህንን ግለሰብ በማሳሰን ክርስቶስን አናድነውም። ክርስቶስን ለማዳን አይደለም እንኳን ደስ ያላችሁ እያልን ያለ ነው። አዳኙ የሆነውን ክርስቶስን ሲሳደብ የነበረ ግለሰብን ማየት በጣም የሚያምነው ግን ሕዝብን ለማዳን ነው። እንዳይሳሳቱ ቤተ ክህነቱ ሰው የለውም ወይ እንዳይባል፣ የቤተ ክህነቱ አባቶች ላይ የሚመጡ ድምፆች ከፍ እንዳይሉ የዚህ ሰውዬ መታሰር ሕዝብን ለማዳን ነው እንጂ እንደው እሱ የሰደበውን እሱ ለማዋረድ የተነሳውን ክርስቶስን ለማዳን እንዳይመስላቸው። ክርስቶስ ሁላችንን አድኖናል። እንደነዚህ አይነት ውርጋጦችም ከፍጥረት ውስጥ እንዳሉ የሚያውቅ አምላክ ነው ያለን። ይቅር ይበላቸው የምትል ቤተ ክርስቲያን ናት። ሌላው ደግሞ ሕዝብ ተብለን በአንድ ሀገር ውስጥ ሆነን መንግስት ያለን ሕዝቦች ስለሆነን መንግስት ሕግን ማስከበር አለበትና ሕግን ያስከብር የሚል ጥያቄ ስላለን ሕግ መከበሩን ለማሳየትም ጭምር ነው የዚህ ግለሰብ መታሰር እንደ አንድ ደስታ ቆጥረ ነው እንኳን ደስ ያላችሁ ያልነው ማለት ነው። ሌላው ብጥብጥም እንዳይነሳም ጭምር ነው። የተዋህዶ ልጆች ምን ያህል አስተዋይ እንደሆናችሁ ምን ያህል አርቃችሁ የምታስቡ እንደሆነ ብዙዎች አፋቸውን በሚከፍቱት ልክ በነሱ አፍ በነሱ በተከፈተ ጉሮሮ መለካት ስለሌለብን እንደነሱ ምላሽ ለመስጠት አልመጣንም ነበር። አሊያም ደግሞ ኃይል ለማሳየት አልሄድንም ነበር። የልብ ልብ ሰጥቷቸዋል። ስለዚህ ይህንን ግለሰብ ለማሳሰር ሲነሳ ዋናው ነገር ክርስቶስን ለማዳን እንዳልሆነ ተረዱ። ክቡራን ተመልካቾቻችን ሕዝብን ለማዳን ነው። በጣም የሚያሳዝነው ይሄ ሰውዬ ኢየሱስ ጌታ ነው ብለው መፈክር አድርገው በአደባባይ መንገድ ከሚዘጉ ሰዎች ጋር ህብረት የፈጠረ ነው። ቤተክርስቲያኗን የሚሳደበው ክርስቶስን ለማሳነስ የሚጥረው በጣም የሚያሳዝነው ይሄ ጉዳይ ነውና ሌላው እንግዲህ በጣም የሚገርመኝ አንድ የሚያስፈራኝ ሳይሆን የምጠብቀው ነገር ሕግ ለ5 ዓመት ይታሰር ወይም ለ10 ዓመት ይታሰር አሊያም ይገደል ወይም ይሰቀል አሊያም ደግሞ በ3 ወር በ4 ወር ወይም በዋስትና ይውጣ ሊል ይችላል። በጣም የምጠብቀው የሚያስገርመው ነገር ቤተክርስቲያን አንድ በር አላት፣ ይቅርታ። ይህቺ ቤተክርስቲያን እየተሰደበች እየተገፋች እያሸነፍናት ነው እያሉ በይቅርታ ታሸንፋለች። እሱን ልትል የምትችልበት መንገድ እንዳለ ልንጠራጠር አይገባም። ይህቺ ቤተክርስቲያን የሚገሏትንም የሚያሳድዷትንም የምታሸንፍ ቤተክርስቲያን ናት። የማትደራደርበት አንድ ነገር አላት፣ የይቅርታ በር። አይገርምም? ሰው ተከሶ
ላያሸንፍ የሚችልበትን መንገድ ነው ከሳሽ የሚጥረው። እንዳይወጣ የሚያደርግበትን መንገድ ነው የሚጥረው። ወይ በስቅላት ወይ በሞት አሊያም ደግሞ በዘመናት ገደብ እንዲታሰር ነው ከሳሽ የሚጠይቀው። ይህች ቤተ ክርስቲያን ግን በእርግጠኝነት የምነግራችሁ ይሄንን ግለሰብ ሕግ እንዳይጣስ ብጥብጥ እንዳይነሳ ሕዝቡን ለማዳን ሕግ መከበር እንዳለበት ትላንትን አሳስረው ሊሆን ይችላል፣ ወይ ዛሬ እንዲታሰራ አድርጋው ሊሆን ይችላል ባላት መዋቅር ግን በእርግጠኝነት እንዲታሰር ከምትፈልገው በላይ ይቅርታ ብሎ በይቅርታ እንዲወጣ የሚቻልበትን መንገድ የምትፈልግ ናት። ይህች ናት የእኔና የእናንተ ቤተ ክርስቲያን። አትገርም? አታስደንቅም? አባቶቻችን እንዲህ ናቸው። ብንበድላቸው አረም የሆኑ አባቶች በአባትነት ስም የገቡ ፖለቲከኞች እነሱ ላያደርጉት ይችላሉ፣ ከብራን ላያደርጉት ይችላል። እኛ ግን የጠሩ አባቶች ያሉን ልጆች ነን። በዚህ ደስ ሊላችሁ ይገባል። እኚህ የጠሩ አባቶች ውጤት ነው ዛሬ ባላት መዋቅር። እንግዲህ ቤተክርስቲያን ያላት መዋቅር እልፍ ነው። ካህናቱንም፣ ምእመኑንም፣ ሚዲያውንም፣ የህግ ባለሙያውንም ሁሉንም የያዘች ቤት ናት ይህቺ ቤተክርስቲያን ማለት ነው። ስለዚህ ይህቺ ቤተክርስቲያን የሁላችን ቤተክርስቲያን በጣም የምታስደስት ቤተክርስቲያን ይህንን ግለሰብ ታስሯል ብላ በአደባባይ እንኳን እንዲነገር የምትፈልግ አይደለ። የመረጃ ሰው ስለሆንን መረጃውን አገኘን እንጂ በይቅርታ ይፈታ በይቅርታ ይውጣ ልትልም ትችላለችና በዚህ እንዳይገርማችሁ። ይህቺ ናታ ቤተክርስቲያን። ግን አፋቸውን የሚከፍቱ ሌሎች ህግ መከበር እንዳለበት እንዲያውቁ ህዝብ ለማዳን ሲባል ቤተክርስቲያን ላይ ማንም አፉን መክፈት እንደማይቻል ለማሳያት ቤተክርስቲያን ባሏት መዋቅር እስከ ጥግ ድረስ ትሄዳለች። ምእመናን በምትችሉት ሁሉ ከቤተክርስቲያን ጎን የምንሆንበት ጊዜ አሁን ነው። ይህንን ባለጌ ብልግና ምን መሆኑን ማሳየት የሚቻልበት ባይሆንም ያጠፋው ስራ ነውር መሆኑን እንዲገባው ለማስቻል በአገሪቷ ህግ በቁጥጥር ስር ሆኗል፣ ይቀጥላል። ይህንን መረጃ ቶሎ ነግራችኋለሁ። ወደ ሁለተኛው መረጃ እንሂድ። በጣም በሚያሳዝን በሚያስገርም መልኩ ደግሞ ወደ ቤተ ክህነቱ እናምራ። ይሄ ሁለተኛው መረጃ ከጀርባዬ የምትመለከቷቸው ፖለቲከኞችን ይመለከታል። ከጠቅላይ ሚኒስትር ጽሕፈት ቤት የወጣው መረጃ ምን ይላል? ይህንን ስገልጽ ከሰዓታት በፊት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሾሙ ይላል። አቶ ጌታቸው ረዳ እንግዲህ የተሾሙት ጠቅላይ ሚኒስትር አብይ አህመድ ዶክተር ከሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው ሾመዋል ማለት ነው። ስለዚህ በጣም በሚያስገርም በሚያስደንቅ መልኩ ከዛሬ ጀምሮ ደሞዝ አላቸው ማለት ነው በፌዴራሉ መንግስት። ከዛ ወረድ ሲል ደግሞ ትላንትና ልክ እንደምትመለከቱት ትላንት ነው ከትላንት በስቲያ የተመለከትነው ደግሞ አለ ማለት ነው። የትግራይ ክልል ጊዜያዊ አስተዳደር ሆነው የተሾሙት የጀነራል ታደሰ ወረደ የትግራይ ክልል እንደዚሁ ርዕሰ መስተዳደር ሆነው ጀምሯል። እንኳን ደስ ያላችሁ ማለት እንፈልጋለን። ህዝብ ከስጋት ከችግር ከጉስቁልና ሲወጣ በጣም ያስደስታል። የሰለጠነ ፖለቲካ ወይም የሰጠነ ፖለቲካ ባላውቀውም ማለት ነው። ፖለቲካው ታርቆ ቤተ ክህነቱ ታንቆ በዚህ ሰዓት ይገኛል። ፖለቲካ የወለደው ጸብ ወደ ቤተ ክህነቱ አምርቶ ፖለቲከኞች ሲጨባበጡ፣ ሃይማኖት አባቶች ግን ተለያይተው ቆይተዋል። አይገርምም? በጣም በሚያስደንቅ በሚያስገርም መልኩ ያስገረመኝ ስለሆነ ነው። ከጀርባዬ እንደምትመለከቱት ያስደሰተኝም ስለሆነ ነው። የትግራይ ክልል ጊዜያዊ ርዕሰ መስተዳደር በይፋ ስራ ጀመሩ ነው የሚለው። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር ሌተናንት ጀነራል ታደሰ ወረደ በይፋ ስራቸውን ጀምረዋል። እነ ዶክተር ደብረ ጽዮን ገብረ ሚካኤል የቀድሞ የክልሉ ርዕሰ መስተዳደርም የእንኳን ደህና መጡ አቀባበል አድርገውላቸዋል። አባቶቻችን እንኳን ደህና መጡ ብለው ቅዱስ አባታችን ሲቀበሏቸው ማየት እንፈልጋለን። ፖለቲካ ስለያያችሁ ፖለቲከኞቹ የስልጣን ሽግሽግ አድርገዋል። አባቶቻችንም የስልጣን ሽግሽግ አድርጋቸዋል። ፖለቲከኞቹ በፕሪቶሪያው ስምምነት መሰረት ብለው ህዝብን አንድ ለማድረግ ይሁን ስልጣንን ለመጋራት ባናውቅም
ራሳቸው የበተኑትን ህዝብ ራሳቸው ለማገናኘት ጥረት እያደረጉ ነው። እግዚአብሔር ይርዳቸው። ሰላም ስለሆነ እያሰቡ ያሉት አባቶቻችን መቼ ነው ወደ አንድ የምትመጡት? ወንበሮቻችሁ መሸጋገሸግ ካለ ወንበሮቻችሁን የምትሸጋሸጉት፣ የተጣሰ ስርዓት ህግ ካለ እሱን የምትመልሱት። በጣም በሚያስገርም መልኩ ሁለቱ ለመገዳደል ሲፈላለጉ ሳይሆን ተገዳድለዋል። አንዱ አንዱን ወንጅለዋል። ዛሬ በጣም በሚያስገርም መልኩ ወንድሜ ወንድሜ ተባብለው ታርቀዋል። ሁለቱን ለማሸማገል ዓለም መንግስታት ተቀምጠዋል። እናንተ ሁለታችሁን ለማሸማገል የዓለም ሁሉ ገዢ መድኃኔዓለም ማንን ይላክ? በስሙን የተሰባሰባችሁት እሱን የያዛችሁት እሱ አለ በመሃላችሁ። ለምን መታረቃቃት? ለምን እምቢ ያላችሁት? እሱ ዘውትር እሱን እንደምትጠሩት እነዚህ ሁለቱን የብልጽግናንና የህዋትን አካል ለማገናኘት ፕሪቶሪያ እንደ አንድ መቀመጫ ሆና አሸማግላለች። እናንተን ቤተክርስቲያን እንዴት ልትዳኛችሁ አልቻለችም? እንዴት ለቤተክርስቲያን እሻላላችሁ? እንዴት ስለ ክርስቶስ መሸነፍ አቃታችሁ? በጣም በሚያስገርም በሚያስደንቅ መልኩ ጥር 14 ነው ይሄ ጉዳይ የተጀመረው ኦሮሚያ ላይ። የኦሮሚያ ተገንጥለዋል የተባሉ ዛሬም ድረስ ተገንጥናል ቀርተናል ያሉ የጨረቃ ጳጳሳት ለማውገዝ ሰማዩም ምድሩም ሚዲያው ሁሉም በጋራ ወጥተናል። በጣም በሚያሳዝን መልኩ በይቅርታ ተመልሰናል ያሉትን እንኳን ለመቀበል አዳግቶናል። በይቅርታ ተመልሰናል ያሉት ውስጡን ለቄስ ትተነው ክህነታቸውም አባትነታቸውም የተመለሰላቸውን ዛሬም የምናገላለን የተቀበልንም አለን። በግማሽ ይሻላል። እሱን እንቶ በትግራይ ያሉ ፖለቲካ የወለዳችሁ አባቶች፣ በ5 ኪሎ ያላችሁ ፖለቲካ የከፈላችሁ አባቶች መቼ ነው አንድ የምትሆኑልን? አንድ እንድትሆኑልን ስለምንፈልግ በፖለቲካ የተጣላው አንድ ለመሆን ቢያንስ በፌዴራል መንግስቱ ስር በጊዜ አስተዳደር በሚል ፖለቲከኞች ይታጠራል። ከፖለቲካ በላይ ስለሆነ ሃይማኖት ባጠፋሁት እልፍ ልክስ እኔ ዝግጁ ነኝ። አጥፍተናል ይቅርታ የምትባባሉት መቼ ነው? በእውነት ፖለቲከኞቹ አስቀንተውኛል። የምር ፖለቲከኞቹ አስቀንተውኛል። ልብ ልንል የሚገባው በፖለቲካ ውስጥ አባል ሁሉ ያሸንፈው ያውቅ። ፖለቲካውን የሚያራምዱ ሰዎች የሚሞተው ሞቶ እነሱ ናቸው የሚሄዱት። በትግራይ ያስባችሁታል? ከህወሓት ጋር በረሃ የገቡ ህይወታቸውን ያጡ አመራሮች እርግጥ ነው መንገድ ተሰይሞላቸዋል። ቀሪዎቹ ደግሞ ህዝብን ይዘው ሄደዋል። ወይም እነዚህ ባይሉ የቀረውን ህዝብ አሸናፊው መጥቶ ይወስዱታል። በብልጽግና በኩል የተሰው ጦርነት የወረዱ አመራሮች እንዳሉ አላውቅም። ጠቅላይ ሚኒስትሩ በይፋ ተነግሯል። ከዛ ውጪ የሄዱ ሚኒስትሮች ምናምን እንዳሉ አላውቅም። ምክንያቱም የሞቱም ስለሌሉ ጦርነት ላይ ቢሆን የተወሰነ እናያለን። በዚህኛው የተጎዳ ባናውቅም፣ በዚህም የሞተ ምን እንደተሰየመለት ባናውቅም፣ ግን ሟቹ ተረስቶ ፖለቲካው ቀጥሏል። በቤተ እምነትም የሞቱላችሁ አሉ። የረሳችኋቸው ቢኖሩም የተሰዉ አሉ። ዋጋቸው ከሰማይ ቢሆንም ግን አባቶቻችን መች ነው የምትጨባበጡት? መች ነው የምትመለሱት? መች ነው ከእልህ ከጥላቻ የምትመለሱልን? አባትነት የማይገባችሁ ከአባትነት ወርዳችሁ ምዕመን የምትሆኑት፣ ጵጵስና የማይመለከታችሁ ወደ ቁምስናው የምትመለሱት፣ ወደ ክህነታችሁ የምትወርዱት፣ ከምንኩስናው ወደ ጵጵስና የሚመጡ አባቶችስ መች ነው መንገድ የምንጠርግላቸው የምንሰራላቸው? በፖለቲከኞቹ ቀንቻለሁ።
ለትግራይ ፖለቲከኞች ቤተ መንግስቱ ክፍት ነው። ለትግራይም አባቶች፣ ለኦሮሚያም አባቶች፣ ለደቡብም ለአማራም አባቶች ቤተ ክህነቱ መቼ ነው ክፍት የሚሆነው? የተኳረፈ የሚታረቀው መቼ ነው? የፊታችን ሰሞነ ሕማማት ትልቅ ድልን ይዞ ይመጣል ብዬ አስባለሁ። ወይም ደግሞ አባቶቻችን መታረቅ ካቃታችሁ ጸቡን ያስጀመራችሁ ፖለቲከኞች እባካችሁ በነካ እጃችሁ ፖለቲካም ከሆነ ፖለቲካ ይሁንባችሁና አባቶቻችንን አስታርቁልን። ቀድሞም ያው ያስታረቁት ፖለቲከኞች ስለሆኑ ጊዜ ሲጥል እንግዲህ ምን ፖለቲከኞችን መለመን ጀመረን። አባቶች አልሰማ ሲሉ ፖለቲከኞችን እየለመንን ነውና እግዚአብሔር አምላክ በቃችሁ ይበለን። ፖለቲካው ታርቆ ቤተ ክህነቱ ታንቆ እንዳይቆይ አደራ። እደግመዋለሁ። ቤተ መንግስቱ ወይም ፖለቲካው ታርቆ ቤተ ክህነቱ ታንቆ እንዳይቀርብን አደራ። አባቶች ይህንን ድልድይ ይህንን ጸብ ስበሩልን በእግዚአብሔር። ጸብ ያለሽ በዳቦ የገባችሁ አባቶች ከመንፈስ ቅዱስ ሳይሆን የተሾማችሁ እገሌዎች ወርዳችሁ ቦታውን ለሚመለከተው አባትነት ይቅር በለኝ አምላኬ ብላችሁ ከወንበሩ ከሹመቱ መድኃኔ ዓለም ስለሚበልጥ ምናልባት እንኳን ሳናውቅ እኛ ካቀለልናችሁ እሱ እንደሚያከብራችሁ ስለምታውቁ በእኛ ፊት መውደቅ አይምሰላችሁ። በሱ ፊት ወድቃችሁ ይቅር ተባባሉ። ይቅር ተባባሉ። እግዚአብሔር ይርዳችሁ። በዚህ በጣም እንግዲህ በጥር 14ቱ ትልቁን መነሻ የሆኑት ብፁዕ አቡነ ሳይሮስ ናቸው። ሹመቱን እንደዛ ሲባል የነበረው ያ ስም ተከትሏቸው ዛሬም አለቅ አላቸው እንጂ በጣም በሚያስገርም መልኩ ዛሬ አባት ናቸው። የሁላችንም አባት እንደሆኑ ቅዱስ ሲኖዶስ አባትነታቸውን መልሶ እንደሰጣቸው ስለምናውቅ ከዛ በኋላ የሚያደርጉት የወንጌል ስርጭት እኔ ያስገርመኛል፣ ያስደንቀኛል። ወጣትነት ለቤተ ክርስቲያን በሚል ሂደት ዛሬም ድረስ በየወሩ ባሉ ሀገረ ስብከታቸው በአንደኛው አጥቢያ ላይ እድል እየሰጡ ወንጌል እንዲሰራጭ የሚያደርጉ እጅግ የሚገርሙ አሁን ካሉ ብፁዓን አባቶች አንድም አውደ ምሕረት ላይ የማይቀሩ ብቸኛው አባት መሆናቸውን ልነግራችሁ ፈልጋለሁ። ክቡራን ተመልካቾቻችሁ ይሄን ወደድንም ጠላንም እየመረረን የምንወስደው ሀቅ ነው። የሚገርመው በአንድ አውደ ምሕረት ላይ እሳቸው ብቻ ከመገኘት አልፈው 4-5 ሊቃነ ጳጳሳትን ይዘው የሚገኙ አባት ናቸው። በየትኛውም ሀገረ ስብከት እንደዚህ ለወንጌል መዳረስ የሚለፋ ሊቀ ጳጳስ አላየውም። መልካሙን መልካም እንላለን፣ ክፉን ክፉ እንላለን። በእድሜ በጤና ይጠብቅልን ብለን መመረቅም ያስፈልጋል። ዋናው ጸባችን ወንጌል ነው። ዋናው ጸባችን ቤተ ክርስቲያን ነው። ለቤተ ክርስቲያን እስከ ቆሙ ከቤተ ክርስቲያን ርቀው ወደ ቤተ ክርስቲያን እስከተመለሱ አይደለም እኛ መድኃኔ ዓለም ይቅር ካላቸው እኛ እንደ ከትር ጥላ የምንከተልበት ምክንያት የለም። ስለዚህ መልካሙን መልካም እያልን እንሄዳለን። እግዚአብሔር አምላክ ክፉን ያርቅልን፣ ደግ ደጉን ለሀገራችን ኢትዮጵያ ያቀርብልን። ብፁዓን አባቶቻችን ፖለቲካው ታርቋል፣ ቤተ ክህነቱ ታንቋል ተብሎ ከመነገር ይሰውራችሁ፣ ይሰውረን፣ ወደ አንድነት ያምጣችሁ። እንግዲህ የምናየው ሁሉ የፖለቲካ ውጤት ነውና ቤተ ክህነቱን ፖለቲካው የሚያስታርቀው ከሆነ መልካም፣ እርቅ ማንም ያስታርቀው እርቅ ነው፣ ግን ያስተዛዝባል። ፖለቲካው ከመግባቱ በፊት ራሳችሁ ታውቁበታላችሁ። ይቅር ማለትንም ይቅርታ መጠየቅንምና እባካችሁ አንድ ሆናችሁ አንድ አድርጉን። በትግራይም በአማራም በኦሮሚያም በሁሉም ክልል ያሉ አባቶቻችን በተለይ መነኮሳት የሚናፍቁ ልጆች አሏቸውና ልጆቻቸው ሄደው ይጎብኟቸው፣ በረከትን አፍሰው ይመለሱ። ዛሬ ከተማ ላይ ልብስ መቀየር፣ መኪና ማሽከርከር፣ በብዙ ሚሊዮን ብሮች መንበሽበሽ የምናይ አሊያም ደግሞ በዛ የረከስን እንደሆንን በህሊና እጦት የምንሰቃይ ብቻ ሳይሆን ሰውም ብርም ርቋቸው እየተሰቃዩ ያሉ በጣም በርካታ መነኮሳት አባቶች አሉና እባካችሁ የእኛን ኢጎ ወደኋላ ትተን ልጅነታቸውን ብቻ
በየገዳማቱ ላሉ መነኮሳት እንድንሰጣቸው አንድነታችሁን አሳዩን። እግዚአብሔር አምላክ ይርዳን። ሰላም እግዚአብሔር ከሁላችን ጋር ይሁን። በድጋሜ እንኳን ደስ ያላችሁ፣ ደስ ብሎናል። አፋቸውን ቤተክርስቲያን ላይ ሲጠራረጉ የነበሩ ግለሰቦች መለቀም ጀምረዋል። በዚህ ሂደት ራሱን መጋቢ ምስጢረ መዝገቡ እያለ ሲጠራ የነበረው ወሮበላ ቤተክርስቲያን ባሏት መዋቅር ምክንያት ዛሬ ሌሊቱን በቁጥጥር ስር ውሏል። ሕግ ማስከበሩ ይቀጥላል። የተዋህዶ ልጆች በአንድነት በህብረት እንቆማለን። ለእምነታችን ብቻ ሳይሆን ለአንዲት ሀገራችንም ጭምር ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍትም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ብቻ ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ።